ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምናላችሁ እንደምንስከይ ሳደረሳችሁ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። በኖህ ዘመን ዝሙት ነበር፣ የዲያብሎስ ወጥመድ። በአብርሃም ዘመን ጣዖት ነበር፣ የዲያብሎስ ወጥመድ። በዚህ ዘመን እስካላችሁ ማህበራዊ ሚዲያ ነው። በጣም ትልቁ የዲያብሎስ ወጥመድ ማህበራዊ ሚዲያ ነው። ብዙ ነፍሳት ተጠምደው የወደቁበት፣ ብዙ ነፍሳት እቤታቸው እንኳን ገብተው ኃጢአት ከመስራት እንዳያርፉ የሆኑበት። አሁን እኮ ነፍሳችን ማረፍ እኮ ተቅበዝባዦች ነው ያደረገን። በእውነት ተቅበዝባዥ እኮ ነው ያደረገን። በቃ መቅበዝበዝ ነው፣ መጨነቅ ነው፣ ማፋሸክ ነው። ልክ የቡና ሱስ እንዳለበት ሰው ከተያዙ ማህበራዊ ሚዲያ መጠቀም የማይችሉበት ቦታ ላይ ከሆኑ የሚቅመደመዱ ሰዎች አሉ። በቃ የሆነ ቦታ ላይ ስትሆኑ የሆነ ጊዜ ላይ ክልክል ነው ብላችሁ ስልካችሁ ላይ ጻፉበት። ይሄን መንካት ምንድን ነው? ክልክል ነው። እነዚህ አደገኛ አጥር የሚታጠሩ በአደገኛ አጥር የሚታጠሩ ቤቶች ሽቦው ላይ ምን ብለው ይጽፉለታል? ምን ብለው ይጽፉበታል? አደገኛ ብለው ይጽፉበታል። በአማርኛም በእንግሊዝኛ አይደል? ያን የሚሉት ለምንድን ነው? ጎጂ ነው ለማለት እኮ ነው። አደገኛ ከሆነ ለምን ሰቀሉት አይባልም፣ ይድኑበታል። ይሄ ማህበራዊ ሚዲያ አደገኛ ጎን እንዳለው ለራሳችሁ ልትመድቡት አደገኛ ብላችሁ የምትመድቡት ማህበራዊ ሚዲያ መኖር አለበት። ይልቁንም ልምድ እስኪሆን ድረስ ከሄደ በጣም ከባድ ነው ወገኖች። መዳን እንዴት ነው የምንችለው? መዳን እንዴት ነው? በመጽሐፈ መነኮሳት ምን ተብሎ ነው የተጻፈው? ፍራ ልማደም ሰይጣን እስመ ሰይጣን እስመ ልማድ ያኪን ሰይጣን። ከልማድ ይልቅ ከሰይጣን ይልቅ ልማድን ፍራ፣ ከሰይጣን ይልቅ ልማድ ይከፋልና ይላል። እስኪ በሉ ሁላችሁም ከሰይጣን ይልቅ ምንን ፍራ? ከሰይጣን ይልቅ ማን ይከፋል? ልማድ ይከፋልና። ልማድ ይከፋል። ሌሊት ሙሉ ሳይተኙ እንቅልፍ ባይናቸው ሳይዞር የሚያድሩ እኮ ሰዎች አሉ። በእርግጥ ካህን በሌለበት ሀገር፣ ሰባኪ በሌለበት ሀገር ያሉ ሰዎች ቃለ እግዚአብሔር የሚሰሙት በምንድን ነው? በማህበራዊ ሚዲያ ነው። እኛ ግን እዚህ መተን ቃለ እግዚአብሔር መስማት፣ ካህን አግኝተን መቀደስ መባረክ የምንችል ሰዎች ስለሆን በእውነት ሰውነታችሁን ልትጠብቁት ይገባል። አይናችሁ ስለምን ዝሙት በመመልከት ይረክሳል? ጆሮአችሁ ስለምን ወሬ በመስማት ይደነዝዛል? ለነፍሳችሁ አታዝኑላትም? አትራሩላትም? በእውነት ቃለ እግዚአብሔር በመስማት እንድትለመልም አታደርጓትም? ልብ በሉ። የአትክልቶች ስር ላይ ነዳጅ ወይም ደግሞ ቤንዚን ብትደፉባቸው ይደርቃሉ አይደል? ውሃ ብትደፉባቸውስ ይለመልማሉ። ማህበራዊ ሚዲያም ላይ ልክ እንደዚህ ነው። ወሬ ብቻ የምትመለከቱ ከሆነ ሁልጊዜ እርግጠኛ ነኝ ትደርቃላችሁ። ወሬ ብቻ ቃለ እግዚአብሔር የምትሰሙ ከሆነ ግን ትለመልሙበታላችሁ። ለዚያው ደግሞ በመጠን ሁሉንም ነገር በመጠን። ቅዱስ ጴጥሮስ በመጠን ኑሩ አይደለ ነው? በመጠን ኑሩ ነው ያለው። ሁሉንም በመጠን ማድረግ፣ ለሁሉም ጊዜ መስጠት በጣም አስፈላጊ። እንደው ስለ እግዚአብሔር ብላችሁ ቤተ እግዚአብሔር ስትገቡ ብትችሉ ስልካችሁን አጥፍታችሁ ግቡ። እንደው ብትችሉ አጥፍታችሁ፣ አለበለዚያም ደግሞ እናንተንም ሌላውንም እንዳይረብሽ አድርጉት። እስኪ ሌላውንም እናንተንም እንዳይረብሽ አድርጉት። ሰው ቤት ቢሆን እኮ ስንት ጊዜ ተቀጣችሁ ነበር? የቤተ መንግስት ስብሰባ ቢሆን እኮ ስንት ጊዜ አሁን ቤተ መንግስት ብትገቡ ስልካችሁንም ምናችሁን ጥላችሁ ግቡ ነው የምትባለው። ቤተ ክርስቲያን ግን እንደዚህ አትልም። የፈቃድ ነው። መዳናችሁ በፈቃዳችሁ ላይ የተመሰረተ ስለሆነ ነው። እዚህ መጣችሁ እስኪ እግዚአብሔርን ስሙት በእርጋታ ሆናችሁ ብትቺ ማለት ነው። ይሄ አዳልሞቴ ከሃዲው እና ተጠራጣሪው መንፈስ በአንቺ ውስጥ እንኳን ባይሰራ በልጆች ላይ እንዳይመጣ እኔው ላይ ታሰር ብለሽ አንቺው ላይ እሰሪው። አዳልሞቴ ወደ ልጆች የሚሻገር ባህሪ ያለው እናትና አባት አዳልሞቴን ያመልኩ ከነበረ ትተውት ልክ ወደ ቅዱስ ቁርባን ሲሄዱ ከእነሱ ላይ ዘሎ ልጆች ላይ አድሮ በሙሉ ልጆቻቸው መናፍቅ ያደረገባቸው እናት አውቃለሁ እኔ። ወደ 7 ምናምን ልጆቻቸው በሙሉ በአንድ በታናሽ ወንድማቸው ምክንያት 7 ወንድማማቾች መናፍቅ ሆኑ። ሁሉም እናትና አባት ሲቆርቡ ቆራቢ ሲሆኑ ምንድነው ምክንያቱ ሲባል አይ ወደ ልጆች ሄዶ አሳፈረኝ፣ አንገቴን አስደፋኝ፣ እንደው እንዴት ላርግ ሄጄ የማመጣቸው አይደለም ምን ላርግ ይሻል እያሉ እኚህን እናት በዚህ አጋጣሚ ያገኘኋቸው እና
መጨረሻ ላይ ግን የእናታቸውን አምልኮት የነበረውን እንዴት ፕሮቴስታንት እንደሚያደርግ መናፍቅ እንዴት እንደሚያደርግ ምናምን ቪዲዮዎችን ምናምን ጎረቤቶች እያመጡ ሲሰጧቸው አንድ እያሉ እየተንጠባጠቡ መጨረሻ ላይ አንደኛው ወንድማቸው በታመመበት እዛው መጨረሻ ላይ ሳይቆርብ ነው ያረፈው። በእርግጥ ግን በታመመበት የድንግል ማርያም በረከት እንዲያድርበት ጸልዩልኝ፣ ውዳሴ ማርያም ጸልዩልኝ እያለ በማግስቱ አረፈ። አልተጠመቀም፣ ምንም አላለ። ንስሐው ግን ያው በአደባባይ ነው። እመቤቴ ቅድስት ድንግል ማርያም ይቅር ትበለኝ እያለ ነው የሞተው። እና አንዳንዴ ከአንቺ አልፎ ወደ ልጆች የሚሄድ ባህሪ ያለው መንፈስ ይሄ አዳልሞቴ በጣም ከባድ መንፈስ ነው። ከሃዲ ተጠራጣሪና አጠራጣሪ ነው። ስዕሉ ፊት ስንጸልይ ስዕሉን ቀለሙን እንድናይ እጇን ምናምን ነው እንጂ የምናየው አልፈን ከስዕሉ አልፈን ሌላ እንትን ውስጥ እንድንገባ አይፈልግም። ስዕሉ ላይ ቀለሙ ላይ ነው የምናተኩረው። እዚህ ጋር እንደዚህ ቢቀባ ይሄ እንደዚህ ቢሆን ለምን እንደዚህ አድርጎ ሳሉት ምናምን የሚለው ላይ ነው የምናተኩረው። ጥሩ ነው እኮ እንደዛ መባሉ፣ ግን አይናችን መቼም ግድግዳ ከማየት ይሻላል ተብሎ ነው አባቶቻችን ሰርተውት በረከቱ የቅዱሳን በረከት እንዲያድርበት ያደረጉት። ከዛ ጎን ለጎን ግን በቃ ይሄን የሳለው ሰው ነው፣ ይሄ ስዕል ወደ መንግስተ ሰማያት ምንም አይነት እንትን መንገድ አያሳልፍም፣ ምንም አይነት ጥቅምም የለውም የሚል ጥርጥር እንዲገባ ያደርጋል ወደ ውስጥሽ። ስታስቀድሽም ቅዳሴው ረጅም ሆነ ይላል። ስትማሪም አስተማሪው እጅ አስተነዛዘሩን፣ አነጋገሩን፣ ከዛ የሰውየውን እንከን መፈለግ ምናምን እዛ ላይ ነው ትኩረት የሚደረገው። አዳልሞቴ እንደዚህ ነው፣ እንትን ላይ ነው የሚታይ ነገር ላይ ነው የሚያተኩረው። ወደዛኛው ወደ መንፈሳዊው እይታና ሁለተኛው እንትን ላይ አያሳይም። ይሄ ማየትና መመልከት የሚባል ነገር አለ። ማየት ይሄንን ማየት ነው። መመልከት ደግሞ ወደ ውስጥ ገባ ብሎ በደንብ አድርጎ ማስተዋል ማለት ነው። እና እንዲህ አይነት መንፈስ ደግሞ በጣም አደገኛ መንፈስ ነው። ስለዚህ ተጠንቀቂ ለማለት ያክል ነው። ሮብና አርብ ብዙ ጊዜ ይሄ መንፈስ ችግር ይፈጥራል። በጣም ከባድ አጠራጣሪ መንፈስ ነው እና ቤተሰቦችሽን በጸሎት በምታስቢበት ሰዓት የራስሽን ሕይወት እንዳትረሺ በጣም ተጠንቀቂ፣ በጣም ተጠንቀቂ። መምራት የምሰራበት ቦታ ቅድም እያልኩ ነበር እና ለሌሎች ቦታ እህቶች ቦታ እንዳልል እንጂ ማለት ጠንቋይ አስጠንቋይም እና ደግሞ ሰዶማዊ ናት ሴት ስራ ቦታዬ ማለት ነው። የምሰራበት ቦታ ማለት ነው። አዎ እንደውም ከዚህ በፊት የሆነ ማለት ትንሽ ሰዓት ብትሆን በውስጥ ደውል ብዬ ነበር። ምክንያቱም እግዚአብሔርን አመሰግነዋለሁ። የሆነ ሰዓት ላይ አንተ ብለህ ነበረ የሆነ ነገር እያያችሁ ያንን ነገር መቋቋም እንኳን እንደ ጸጋ ነው ብለህ ነበር እና የማየው ነገር እውነት ለመናገር ከባድ ነው። ለአይምሮም ለሊናም ይከብዳል። የሆነ እውነት ለመናገር መተት ለራሱ ሲሰሩ መምህር ራሴን እንኳን መስተፋቅር የሚሰራ ሰው ታውቂያለሽ ወይ ብላይ ማለት ነው። አይኔ አላቅም መስተፋቅር ምን እንደሆነ ማላቅም ሁሉ ብያታለሁ። እና ቤት ውስጥ መስተፋቅር ሲሰሩ ለራሱ በአይኔ ያለው መምህር። ስለዚህ መንፈስ በጣም የሚመለክበት ቦታ ላይ ሲሆን ያለሽው የአሕዛብ መንፈስ ያጠቃሻል። ደግሞም ተናግሯል። እንግዲህ ወደ አረብ ሀገር ሄዳ ምን ታደርጋለች ነው ያለ ያልሽው? ሄዳ እኔን ሳይሆን ያለው እህቴን ነው የመጀመሪያ እህቴን ታላቄ ማለት ነው። ግን መንፈሱ እንዴት ወደ ሌላ ነገር እንድትሄዱ እንዴት እንደሚፈልግ በዚህ ማየት ትቻለሽ ነው እኮ። ስለዚህ ሙሉ በሙሉ እዛ ወደ አረብ ሀገር ራሱ ያመጣሽ ምንም እንኳን አጋንንት ይሁን አይሁን አይታወቅም እንጂ አንቺ ወደ ጥሩ ነገር ወደ መልካም ነገር ስለቀየርሽበት ይሄ መንፈስ ይበሳጫል፣ ይናደዳል። ለምን እዚህ መታ ተባረከች፣ ለምን ይሄን ትምህርት ሰማች ብሎ ስለሚበሳጭ ተጠንቀቂ ነው ያለሁት። ይሄም አብሮሽ ደግሞ ተከትሎ ወደ ልጆችሽ ካለፈ ያ ብስጭቱን አንቺ ላይ እንኳን ባያራግፈው በልጆቹ አገኘኋት ይላል። እንዲያውም የቅዱሳን ያባረሯቸው መናፍስቶች አሁን በልጆቻቸው አገኘኋቸው እያለ ነው እኮ። እና ተጠንቀቂ ነው ለማለት የምፈልገው። አመሰግናለሁ። የግብረ ሰዶም ወይም የሌዝቢያን መንፈስ ያለባቸው ቤተሰብ ውስጥ የምትሰሩ እህቶችም ሆናችሁ ወንድሞች፣ አጠቃላይ እንደዚህ አይነት ሰዎች ዙሪያ ያላችሁ ሰዎች አንድና አንድ መጠንቀቅ ያለባችሁ የእነሱ መንፈስ እናንተ ላይ መምጣት አለመምጣቱን መጠየቅና ቼክ ማድረግ ነው። ዝም ብሎ አይነካኝም አይባልም። ይመጣል፣ ያንዣብባል፣ ይዞራል። አንደኛ ስልጡን የሆነ መንፈስ ነው። ሁለተኛ ነገር ደግሞ ልክስክስና ቆሻሻ ግማግም የሆነ መንፈስ ስለሆነ ኖርማል አድርጋችሁ ልታዩት ከማድረግ ነው የሚጀምረው። ኖርማል ይህንን ሌዝቢያንነትን ምናምን በዩቲዩብ በቲክቶክ ምናምን የሆነ ሳምንት ላይ ሆይ ሆይ ይባልና ትውት ይላል። ከዛ ኖርማል ይሆናል። አሁን ቀለል ይላል። እንደዛ እንድታስቡት እንደዚህ ነች እኮ ተብሎ ይወራል አይደል? ከተወራስ በኋላ በየቀኑ እንደዚህ ነች እኮ አትሉ። ሴቭ አድርጋችሁ ትቀጥላላችሁ። እና እንደዛ አለማምዶ
ከዛ ወደ ሌላ ነገር ውስጥ የመክተት ነገር ሊመጣ ይችላል። ካፋቸው የሚወጣው ቃል ጭምር ነው አብሮ እንትን ቆሻሻ የሚሆነው። ለምን እንደዚህ ትሆናላችሁ ስትሏቸው የሚመልሱት መልስ እኔ ኃጢአተኛ ሆኜ እኔ እኮ እንደዚህ ሆኜ አይሉም፣ ወይም ደግሞ እኔ ቆሻሻ ነኝ እኮ ምናምን አይሉም። በጣም በቃ በልበ ሙሉነት ኃጢአትን በደንብ አድርገውት እያጣጣሙ እንደሆነ ለማሳየት በጥቅስ ለመንገሩ ይሞክራሉ። ይሄ እኮ ችግር የለውም፣ ይሄ እኮ እንደዚህ ነው ምናምን ለማለት ይሞክራሉ እና አያፍሩበትም። በዚህ ነው ክብራቸው በነውራቸው ነው የሚለው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 1 ላይ ክብራቸው በነውራቸው ነው፣ ወዳቸው አምላካቸው ነው እያለ የሚናገረው እና በነውራቸው ክብር በቃ በዛ በኃጢአቱ ምንም አይሰማቸውም። ጥፍር ቀለሙን የተለያየ ጣታቸው የተለያየ ጥፍር ቀለም በመቀባታቸው ቀጭን ቀበቶ ቢያደርጉ ሴቶቹ ቁጥርጥር በሚሰሩበት ሰዓት ቁጥርጥሩ ላይ የሚያስይዙት ብረት አለ አይደለም? ለዚህ አለፍ አድርጋችሁ እሱ የሌዝቢያኖች ነው። የሚያደርጉት መነጽር አዲስ የመጣ መነጽር አለ፣ የሚቀቡት ቻፕስቲክ፣ ከዛ በኋላ ደግሞ የሚያደርጉት ታይት አድርጎ ከዛ ቁምጣ መደረባውን የሌዝቢያን ነው። እንዲህ ያን ነገሮችን በሚያደርጉበት ሰዓት ፋሽኑ ኖርማል እየሆነ ሁሉም ሰው የሚያደርገው ይሆናል። ከዛ በቃ ነገሮች እየቀጠሉ ይሄዳሉ እና በዚህ ቀስ ያላችሁ እንዳትሳቡ፣ አጠገባችሁ ማን እንዳለ ቼክ አድርጋችሁ ለመራቅ ሞክሩ። ለማራቅ ወይም ለመራቅ ሞክሩ። በእግዚአብሔር ቤት ያለን በአገልግሎቱ ያለን ግን በህይወቱ የሌለን በማስተማሩ ያለን ግን የምናስተምረውን በመኖር የሌለን በቅዱስ ቁርባን ህይወት ያለን ግን የቅዱስ ቁርባን ጸጋ የሌለን ድሪማችን ጠፍቶብን መንፈሳዊ ዕውቀት እንጂ መንፈሳዊ ህይወት የሌለን ብዙ አለን። እያለን የሌለን ማለት ነው። የለንም እንዳንባል አለን፣ አለን እንዳንባል የለንም። በእግዚአብሔር ቤት አለን፣ በመንፈሳዊ ህይወቱ አለን፣ በቅድስናው በንጽህናው በጸጋው በበረከቱ በረድኤቱ የለንም። የለንም እንዳንባል እንደ ፊናስና እንደ አፍኒም ከነ ኃጢአታችን በአገልግሎቱ በመንፈሳዊ ህይወቱ አለን። በዚህም ለሰውም ለእግዚአብሔርም ግራ ሆነን የምንኖር ብዙ አለን። ብዙዎቻችን በመንፈሳዊ ህይወት በአገልግሎት ህይወት በክርስትና ህይወት በአምልኮት ህይወት በቅዱስ ቁርባን ህይወት የቆምን የሚመስለን ግን ክፉኛ የወደቅናለን። በሐሜት በክፋት የወደቅናለን። በዝሙት ኃጢአት የወደቅናለን። በስድብ የወደቅናለን። ውሸት በመናገር ሐሰት በመመስከር የወደቅናለን። በስርቆትና በሌብነት የወደቅናለን። ሰውን በመካድና ሰውን በመጉዳት የወደቅናለን። ሰውን በማስለቀስ ሰውን በሐሰት በመክሰስ የወደቅናለን። ሰው ላይ ክፉ ነገር በማሴርና ሰውን ክፉ ነገር በመናገር የወደቅናለን። አንዳንዶቻችን ከስራችን ከበደላችን አንጻር መጥፋታችንን እናውቃለን፣ ግን ንስሐ ገብተን ወደ እግዚአብሔር እንዳንመለስ እኔ ከእግዚአብሔር ጋር ነው ያለሁት፣ እኔ እግዚአብሔርን ቤተክርስቲያንን እያገለገልኩ ነው፣ መቼ ከቤተክርስቲያን ራኩ፣ ሰብካለሁ፣ ዘምራለሁ፣ ቅዱስ ቁርባን እቀበላለሁ፣ ጸልያለሁ፣ ቤተክርስቲያን ገዳማትን እረዳለሁ፣ አግዛለሁ በማለት በቤተክርስቲያን መኖራችንንና ከክርስትና ህይወት አለመውጣታችንን እንደ ዋስትና በመቁጠር አልጠፋውም እንላለን፣ ግን ከጠፋን ቆየን። አብዛኞቻችን ወድቀን ግን ቆመናል የምንለው ራሳችንን በአንድ ጽድቅ ውስጥ ስለምንሸፍን ነው። ለምሳሌ አንድ አገልጋይ ወይም ተገልጋይ አሊያም አንድ መንፈሳዊ ሰው በዝሙት ወድቋል፣ ግን እግዚአብሔርን ያገለግላል ወይም ቤተክርስቲያንን ይረዳል አሊያም አንድ የበረከት ስራ ይሰራል። ይህም ስራ ይታወቃል። ይህ ሰው በአገልግሎቱ በበረከት ስራው በትሩፋት ስራው በበጎ ምግባሩ በሰው ዘንድ የታወቀ ነው፣ ለሰዎችም የቆመ ነው። ይህ ሰው ዝሙት በተደጋጋሚ እየፈጸመ በበደል መሰረት ላይ እየቆመ ነገር ግን በዚህ ጎን እያገለገለና የበረከት ስራ እየሰራ ለሰው ሲታይ ቆሟል፣ በእግዚአብሔር ዘንድ ግን ወድቋል። ልቡን ካደነደነ ደግሞ በሰው ሲታይ የቆመ ይመስላል፣ ለራሱም ራሱን ሲያይ የቆመ ይመስላል። እንዲህ አይነት ቁመት የሚመስል ግን የውድቀት መንፈሳዊ ህይወት የምንኖራለን። አንዳንዱ እስከ መጨረሻው ሲታይ የቆመ ይመስለዋል፣ ግን በመውደቁ የሚታወቀው በእግዚአብሔር ዘንድ ብቻ ነው። ከላይ ሲታይ የቆመ ይመስላል፣ ግን ከውስጥ ወድቋል። አንዳንዶቻችን በኃጢአት ክፉኛ መውደቃችንን አገልግሎታችን፣ መንፈሳዊ ህይወታችን፣ የበረከት ስራችን ሸፍኖን ውስጣችን ግን እንደ ኩይሳ በኃጢአት ምስጥ ተበልቷል። ኩይሳ ከላይ ሲታይ በደንብ የቆመ ነው፣ ወይም ከላይ ሲታይ የቆመ ይመስላል። እንዲሁም ከላይ ሲታይ እንደላዩ ውስጡም ሙሉ ይመስላል። ግን ኩይሳው ከላይ ሲታይ ቆሟል፣ ከውስጥ ግን ምስጥ በልቶት ጨርሶታል። ጥቂት የማንባል ሰዎች የኩይሳ መንፈሳዊ ህይወት የምንኖራለን።
በመንፈሳዊ አገልግሎታችን በመንፈሳዊ ሕይወታችን ስንታይ እንደ ኩይሳው የቆምን እንመስላለን። በቤተ ክርስቲያንና በመንፈሳዊ ሕይወት ገዝፈን እንታያለን። ግን በውስጥ በኩል ስንታይ ኩይሳውን ምስጥ እንደጨረሰው ሁሉ ውስጣችንን ዝሙት ጨርሶታል፣ ሐሜት ጨርሶታል፣ ውስጣችንን ቂምና በቀል ጨርሶታል፣ ውስጣችንን ጭካኔ ጨርሶታል፣ ውስጣችንን ዘረኝነት ጨርሶታል። ኃጢአት እንደ ምስጥ ከውስጥ ነፍሳችንን በልቶ ነፍሳችንን የጨረሰብን ብዙ አለን። ከላይ ስንታይ መንፈሳዊ ሙሉነት ይታይብናል፣ ከውስጥ ግን መንፈሳዊ ባዶነት ነክሶብናል። ከላይ የሚታየው አገልግሎታችንና መንፈሳዊ ሕይወታችን በሰው ዘንድ ሙሉ አድርጎናል። ከውስጥ በሚያየን በእግዚአብሔር ዘንድ ደግሞ ባዶ ሆነናል። እንዲህ አይነት ሰዎችን ነው በቤቱ ያለን ግን በቤቱ የጠፋን በጎች። ለሰው ስንታይ በቤተ ክርስቲያን በአገልግሎት በተገልግሎት በመንፈሳዊ ሕይወት በበረከት ስራ ብቻ እንዳቅማችን አለን። ግን ለእግዚአብሔር ስንታይ እያለን የለንም፣ ወድቀናል። ለሰው አለን፣ ለእግዚአብሔር ግን እያለን የለንም። አንዳንዶቻችንን ሰዎች ያውቁናል፣ እግዚአብሔር ደግሞ አያውቀንም። እግዚአብሔር ሁሉን ያውቃል። ግን በአገልግሎት በመንፈሳዊ ሕይወት እየኖርን ጽድቁንና ኃጢአቱን ቀላቅለን ስለምንኖር በአገልግሎታችን በመንፈሳዊ ሕይወታችን ሰዎች ያውቁናል፣ እግዚአብሔር ግን አያውቀንም። በነገራችን ላይ ብዙዎቻችን በመንፈሳዊ ሕይወት በምናደርጋቸው ማናቸውም ነገሮች እግዚአብሔር ሳይሆን ሰዎች እንዲያውቅልን የምንፈልገው። አብዛኞቻችን በሰዎች ዘንድ የምንታወቅ በእግዚአብሔር ዘንድ ደግሞ የማንታወቅ ነን። በምድር የምንታወቅ በሰማይ የማንታወቅ ነን። በየበራ ያሉትን ቅዱሳንን እኛ እናውቃቸውም፣ ግን እግዚአብሔር ያውቃቸዋል። እነሱ በምድር ሳይሆን በሰማይ ዝነኛ ናቸው፣ ታዋቂ ናቸው። እኛ ደግሞ በምድር በሰዎች ዘንድ ልንታወቅ እንችላለን፣ ግን በሰማይ አንታወቅም። ብንታወቅም በጽድቃችን ሳይሆን በኃጢአታችን፣ በክፋታችን፣ በበደላችን ነው። እግዚአብሔር ከወዴት እንደሆንን የማያውቀን ሰዎች አለን። በዚህ በሉቃስ ወንጌል በምዕራፍ 13 ቁጥር 27 ላይ ጌታችን ከወዴት እንደሆናችሁ አላውቃችሁም እንዳለው ማለት ነው። ከወዴት እንደሆንን የማንታወቅ ብዙ ሰዎች አለን። ከመንፈሳዊ ይሁን ከዓለማዊ ሕይወቱ፣ ከጽድቁ ይሁን ከኃጢአቱ፣ ከደግነቱ ይሁን ከክፋቱ፣ ከእውነቱ ይሁን ከሐሰቱ፣ ከአምልኮት እግዚአብሔር ይሁን ከባዕድ አምልኮት ብቻ የተቀላቀለብን ያለየልን የተምታታብንና የተምታታን ብዙ ኦርቶዶክሳውያን አለን። እንዲሆነውን ነው ጌታችን ከወዴት እንደሆናችሁ አላውቃችሁም የሚለን። ኢየሱስ የሚል ስም እነሱ የሚፈሩትን የሚያከብሩትን ስም እንጥራውና ኢየሱስ የሚል ስም በትልቁ ጽፌ ግድግዳ ላይ ብለጥፈው በረሮ ያርፍበታል አያርፍበትም? እና ኢየሱስ ራሱን ማዳን አይችልም ማለት ነው? ስዕሉን ተውት። አላህ ብዬ በትልቁ ብጽፍ ሸረሪት በዚያ ሊያልፍ ይችላል አያልፍም? እና አላህ ራሱን ማዳን አይችልም ማለት ነው? እና ደግሞ አንዱ ሰውዬ የቅዱስ ገብርኤልን ስዕል አይጥበላችሁ ብሎ ዜና አድርጎ አቀረበው። እኔ በጣም እኮ የሚገርም ደግሞ ተመልካች አለው፣ በጣም ብዙ ተመልካች። እዩት፣ ገብርኤል ራሱን የማያድን ገብርኤል ስዕሉ ተበላ፣ በአይጥ ተበላ ብሎ። ክርስቲያኖች መጽሐፍ ቅዱስን አይጥ ይበላዋል አይበላውም? ያመሽከው በደንብ ካልተያዘ ቁርአንን ይበላዋል አይበላውም? ይቦዳድሰው እንዴ? ምድር ላይ ባሉ ነገሮች ስዕላትንና የምናከብራቸውን ስሞች ከለካናቸው እንዲሁ ሎጂኩ እንዲህም ይወድቃል ማለት ነው። ኢየሱስ የሚለው ስም ላይ ሌላውን ተውት፣ የፍጡራኑን ስም ስዕሉን ተውት። እሺ ኢየሱስ የሚለው ስም እኮ ኃይል ያለው ስም ነው አይደል እንዴ? ኃይል ያለው ስም ለምን ነው ራሱን የማያስከብረው? አላህ እኮ የአምላክ ስም ነው በእነሱ አይደለ? ራሱን ለምን ነው ማስከበር የማይችለው? ቁርአኑ ሲቀደድ ለምን ዝም ይላል? ኢየሱስ መጽሐፍ ሲቀደድ ለምን ዝም ይላል? ቃሉን ማስከበር የማይችል አምላክ ነው ማለት ነው። ክቡር ቃሉን ክቡር ትምህርቱን ማስከበር የማይችል ጌታ ነው ማለት ነው። እንዲህ አይነት የአይጥ ታሪክ እያመጡ ከቅዱስ ስዕላት ጋር ማገናኘት የአይጥ ሎጂክ አይጠቅምም፣ አያድንም። ምን ማለት ነው? እግዚአብሔር ስራውን የሚሰራ ከበረሮና ከአይጥ ጋር በተገናኘ አይደለም። ስዕላትም እኛ ባሰብነውና እኛ እንደምናስበው ታምራቸውን እየገለጡ በበረሮና በአይጥ ላይ ታምራት እንዲያደርጉ ምንፈልጋቸው ምንጠብቅባቸው ስዕላት አይደሉም።
ሲጀመርም እኛ በጸሎት ቤታችን ላይ ቅዱሳት ስዕላትን ስናደርግ ለጸሎት፣ ለትምህርት፣ ለታሪክ፣ ለመሳሰሉ ነገሮች ስንጠቀምባቸው ክርስቲያኖች ሸራውን ቅዱስ ገብርኤል ነው ወይ ጻድቃን ሰማዕታት ናቸው ብለን አይደለም። እኛ ቀለሙን አይደለም፣ ሸራና ቀለም ወካይ ነው እንጂ ራሱ ያ ፊት ለፊት የተሰቀለው ቅዱስ ገብርኤል ነው፣ እመቤታችን ናት፣ ኢየሱስ ነው ብለን ነው እንዴ? እንደዛ ብላችሁ ታስባላችሁ? ያኮ ወካይ ነው። ወካይ ማለት የምናከብረውን ነገር የሚወክልልን የሚያሳይልን ነው፣ ምሳሌያችን ነው እንጂ ራሱ ነው እንዴት ይባላል? አይደለም፣ ሊሆንም አይችልም። ይህንን የቤተ ክርስቲያናችን ሊቃውንት በደንብ ስለተገነዘቡት ለወረቀት ወይም ለሸራ ወለቀለም ለቀለምም የምንሰግድ አይደለንም ብለው ጽፈውልናል። ስለዚህ እኛ ስዕላትን ስንጠቀም ለጸሎት ማሰቢያ ነው። እነሱን ስናስብ ይውላችሁ አንድ የሚያምር ስዕል ስታዩ የተሳለው ነገር እሺ ነው፣ አብሮ ማን ትዝ ይላችኋል? እስኪ ማንን ታደንቃላችሁ? አቤት ሰዓሊውን አይደለ? ሰዓሊውን ነው የምናስበው። የሚጣፍጥ ምግብ ሰርታችሁ እሺ ሬስቶራንት ውስጥ በልታችሁ ቴንኪው የምትሉት ማንን ነው? ሰሪውን። የሀብታም ምድጃ ላይ ማን ያያቸዋል? አብዛኞቹ በእርግጥ ኦፕን ኪችን እየሆኑ ነው መሰለኝ። አሁን ጭራሽም የማናያቸው ጊዜ ነበረና ቴንኪው የምንለው ጭስ ያልጨሰባትን እሳት የእንጨትም ይሁን የስቶቭ እንጨት ያለካትን ነው። ምንድነው እሳት ያለካትን ነው። ይሁን አሁን ደግሞ ወይትረሶቹ እንዳትናደዱብኝ አያችሁት፣ እኛ የደከሙትን አናቃቸውም። ግን እኮ ትዝ ሊለን የሚገባው የሚጣፍጥ ምግብ ከበላ አቅራቢው ሳይሆን ሰሪው ነው። አቤት ማን ነው ትዝ ማለት ያለበት? እንደዚያ ነው። ሰሪው ያቀረበው ምን ከምግብ ሰሪው ከኪችን ወደ እኔ ከማምጣት ውጭ ሌላ ምንም እኮ የሰራው ስራ የለም። እውነቱ ይሄ ነው። በተመሳሳይ መልኩ እኛ ቅዱሳት ስዕላትን ስናይ ዋናው እዚያ ስዕል ላይ ባለቤት ሆነው ባለታሪኮችን ገድሉን ታምራቱን የፈጸሙ ባለቤቶቹን ነው የምናስባቸው እንጂ ሰዓሊ ወይተር ነው፣ ይመሰገናል፣ ደረጃ አለው፣ አቅራቢ ነው። እሱ የተደበቀውን እዛ የተሰራውን በጓዳ የነበረውን ወደ ግልጥ ወደ አደባባይ ነው የሚያመጣልን። ምን ማለት ነው? ስዕላት ሸራና ቀለም ናቸው። እነሱን ምንም የምናመልክበት ወይም ደግሞ ወይ ማምለክ ለእነሱ የተለየ ነገር የምናደርግበት ነገር የለም። ክብር እንሰጣለን። የምናከብረው ግን ቀለሙን አይደለም፣ ሸራውን አይደለም፣ ባለ ስዕሉን ነው። ስዕልና ባለ ስዕል መቼም ይለያያል። ስዕልና ባለ ስዕል ምን እናምላልኳቸው? አቤት መቼስ ፎቶና ባለ ፎቶ አንድ ይሆናል? አቤት አሁን እኔ እንደዚህ እንደተቀመጣችሁ ፎቶ አንስቼ እናንተን እንዲህ እንደተቀመጣችሁ በስልኬ ፎቶ አንስቼ ባሳያችሁ ፎቶ ነው ባለ ፎቶ ናችሁ እናንተ? አቤት እናንተ ፎቶ ልትሆኑ አትችሉም፣ ባለ ፎቶ ናችሁ። ቅዱሳን እኛ ባለ ስዕሉን ነው የምናስበው። አሁን ፎቶ ያለው ሰው ባለ ፎቶውን እያሰበ እንጂ ራሱን ፎቶውን መቼስ የጓደኛ ሴትም ወንድም የጓደኛችሁ ፎቶ ቢኖራችሁ ፎቶ ነው እንደ ጓደኛችሁ ፎቶ ወይስ ባለ ፎቶ? አቤት እነሱ ግን እነዚህ ስዕላትን የሚመለከቱ ሰዎች እኛ ባለ ፎቶዎችን ሳይሆን ራሱን ፎቶውን የምናከብር ነው ይመስላቸው። ሲጀመር ፎቶ የለም ቅዱሳት ስዕላት ላይ እንደምታውቁት ነው። የሆነ ቦታ ላይ አይቻለሁ እንደዚህ እጅ ስሪዲ ነው መሰለኝ አይደል? በእጅ የሚያጥን ቺች እንኳን ጥሩ ልምምድ አይደለችም። ያው ሰዎቹ ስለማይሰሙ እዚህ አሁን መናገሩ ጥቅም የለውም። ቅዱሳት ስዕላት ሕግ አላቸው፣ ስርዓት አላቸው። እንዲሁ ሰው አስመስለው ስሪዲ የሆነ አብዛኞቹ የቤተ ክርስቲያን ስዕሎች እንደምታውቁት 2 ዳይሜንሽን ናቸው እንጂ አሁን ይሄ ዘመናዊ መልክ የመጣው ነገር አግባብነት የሌለው ነው። እና ወደ ትምህርታችን ስንመለስ ቅዱሳት ስዕላት ለጸሎት ይጠቅሙናል። ለምን? አቤት ተመስጧችን እነሱን በማሰብ ይሆናልና ባዶ ግድግዳ ባዶ ጣሪያ እያሰባችሁ ወይም እሱን እያያችሁ ከምትጸልዩ ቅዱሳት ስዕላትን እያያችሁ መጸለይ በጣም በጣም ጥሩ ነገር ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል።
በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። መንፈሳዊ ህይወታችን ላይ በደንብ ልንሰራ ይገባል። በተግባራዊ የክርስትና ህይወት ውስጥ ዘወትር ልንመላለስ ይገባል። ሁላችንም ልንበረታ፣ ልንጠነክር ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ይቆየን። አሜን።